ሁላችንም ማለት ይቻላል የሆነ የሴልስ ስራ ውስጥ ገብተን ሞክረናል ወይም ደግሞ ነጋዴ መሆን ፈልገን ጀምረን እናውቃለን። ነገር ግን 75% የሚሆነው ሰው አንድ አመት ሴልስ ላይ አይቆይም። ይሄ የሚፈጠረው እነሱ የሴልስ ሙያ ስለሌላቸው አሊያም ደግሞ የሴልስ ስራ ከባድ ስለሆነና የተለየ ነገር ስለሆነ አይደለም። የሴልስ ሙያ ማንነትና ስኪል ይፈልጋል። ለዚህም ነው ምን አይነት ማንነት ነው ያለኝና ምን አይነት ሌቭል ላይ ነው ያለሁት የሚለው የስራ ምርጫችንን ማስተካከል ያለብን ማለት ነው። ይህንንም በመረዳት በሮኤክስ ኢትዮጵያ ሴልስ ኤንድ ማርኬቲንግ ኤጀንሲ አንድ ማትሪክስ አዘጋጅተናል። ምን አይነት ባህሪ ያላችሁ፣ ምን አይነት ኤክስፒሪየንስ ያላችሁና ምን አይነት የስራ ልምድ ያላችሁ ሌቭል ያላችሁ ሰዎች ምን አይነት ስራ ላይ ማመልከት እንዳለባችሁ በደንብ የሚያስረዳ የዩቲዩብ ቪዲዮ ሰርተናል። ቪዲዮ ላይ ከታች ሲም ከሚሸጡ ጀምሮ ትልልቅ ኢንሹራንሶችን፣ ሪል ስቴቶችን እና ሼሮችን እስከሚሸጡ ትልልቅ የሴልስ ባለሙያዎች ድረስ ለመድረስ ምን አይነት ባህሪና ምን አይነት ስኪል እንደሚያስፈልጋችሁ ወይም ደግሞ የትኛው ስራ ላይ ብትሰማሩ ሰክሰስፉል እንደምትሆኑ በደንብ የሚያሳይ ቪዲዮ ሰርተናል። ባዮ ላይ ባለው የዩቲዩብ ሊንክ ገብታችሁ ሙሉ ቪዲዮውን